ነገር እንደሚመጣ መጀመሪያም ባይዘው ያውቄ ነበረ። ትላንት ብያችኋለሁ። ስለምትወደኝና ስለምታፈቅረኝ የትም አትሄድብኝም፣ በፈለግኳት ሰዓት ትገኛለች፣ ባልፈለግኳት ሰዓት ትሄዳለች ብሎ ነበረ ያሰበው። እንግዲህ ዛሬ ተንበርክኮ ሲለምናት እሷ በተራዋ ጥላው ሄዳለች። በዚህ ልክ ምን ነው አቅራራች ሳ ብሎ ውስጡም ቅሬታ ተሰምቶታል። በአንዴ እሺ ብላ እንዴት አልተቀበለችኝም? እውነት ከምትወደኝ የምታፈቅረኝ ከሆነ ለምን በአንዴ እሺ ብላ አልተቀበለችም ብሎ በጣም ተናዷል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከብራችሁ ውድ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንግዲህ ዛሬ ሄርሜላን አብርሽ ይቅርታ ሊጠይቃት መጥቷል። እሷም ደግሞ ይቅርታን አልቀበልም ብላው ጥላው እንደሄደች አይተናል። ምክንያቱም እሱ በወደደ ሰዓት በፈለገበት ሰዓት እንዲያገኛት እንደ ቀድሞ ፍቅራችን እንመለስ፣ እንደ ድሮ ማንነታችን እንመለስ ብሎ እየለመናት ነበረ። እሷ ግን ጭራሽ ፊት ሊሰጠውም አልቻለችም። እውነትም ፊት መስጠትም የለበትም። ምክንያቱም እንደዛ ስታለቅስ እንደዛ ስትሆንለት ፊት እስከማ እንትን ማለት ድረስ የደረሰችን ልጅ ዛሬ ደግሞ ምን ተገኝቶ ነው ሩታና ፍቅር አንድ ላይ ሲሆኑበት? አሁን ደግሞ ወደ እሷ ጋር ግልብጥ ብሏል ማለት ነው። አብርሽ እንግዲህ ያውስ መጀመሪያ አልፈልጋችሁም ሂዱ ብሎ ሁለታቸውም እንትን ሲላቸው ነበር፣ ሲያመናጫጫቃቸው ነበር። ሆኖም ግን ሄርሜላ ተስፋ አልቆረጠችም ነበረ። እሱን በጣም ነበር እሱ እንኳን ፊት ሲነሳት እሷ ነበር ፊት አትነሳውም ነበር። እሱ ነበር ፊት በጣም የሚነሳት ማለት ነው። እሷ ወደዛ ቁጥር ወደ እሱ ጋር በቀረበች ቁጥር እሱ ደግሞ እያሸሻት ነበር እየሄደ የነበረው። አሁን ደግሞ እሱ ወደ እሱ ጋር ሊያቀርበት የፈለገ ነው። እሷ ግን ሊፈልግም ብለዋለች። አቤልም ግን አልተዋጠለትም። በአብርሃም በጣም ተናዶበታል። እንዴት ባደረግከው ነገር እኔም በጣም ተናድጄብሃለሁ ብሎታል። ምክንያቱም በጣም በሚያናድድ ነገር ነው። እውነታ አንቺ ጋ ነው ያለው፣ እውነተኛ አንቺ ነሽ፣ አንቺ ጋር ምንም ጥፋት የለም። አንቺ ስትለምንኝ የሆነን ሰው ፈልግ ከሚሆነ ሰው ጋር አንድ ለኡን ስትኝ እኔ ነበር እምቢ ያልኩሽ። አሁን ግን ይቅርታዬን እንድትቀበኝ እፈልጋለሁ። እኔ ነኝ በጣም በደልኩሽ። አንቺ ግን ልብ ንጹህ ነሽ፣ በንጹህ ልብሽ እያፈቀርችኝ የነበረው። እኔ ግን አንቺን በድዬሻለሁ ይቅርበኝ ብሎ እንግዲህ ተንበርክኮ እየለመናት ነበረ። ግን ተንበርክኮ ቢለምናትም እምቢ ብለዋለች። እውነትም እምቢ ማለት አለባት። ምክንያቱም እንደዛ ሲያረጋት እንደዛ ሲያብጠለጥላት የነበረውን ሰውዬ ዛሬ ደግሞ ፍቅር እምቢ አለችው። እንግዲህ ወደ ሩታ ጋር ስታደላ እሱ ግን ይህንን ነገር ሳያቅ ነበረ ጉድ ያደረጉት። ፍቅርም ያው በስነ ስርዓት ለፍቅር የፈለገችው መስሎት ነበረ። እንግዲህ ትክክል ተረክችልኝ አንቺ ነበርሽ። ምክንያቱም ሄርሜላና ሩታ እየጨቀጨቁ ስለሆነ በነሱ ውስጥ ላውጣክ ብለሽ ያናገርሽ አንቺ ነሽ። ቴክስት መጻፍሽልኝ ፈልገሽ አንቺ ነበር እንጂ እኔ አይደለም ፈልገሽ ሄድኩት ብለዋታል። እንግዲህ ፍቅርም ያልጨረስነው ነገር አለ ብላ እንግዲህ እሷም አሁን አተካሮ እየፈጠረች ነው። አተካሮ አልሚም እሷ ማፈቅሯለሁ ብላ እንዳትመጣ ብቻ። ያው ትናንት ሁላችንም እንዳየ ነው። አንቺ እናንተ ከኔ ህይወት ሄርሜላን እንዳስወጣችሁ ያላት እሷን ልታስወጪ የተያከሽውን ነገ ደግሞ ሩታን መጣሽ ከኔ ህይወት ታስወጫትና የራስሽ ልታረገኝ ትፈልጊያለሽ። እኔ መቼም ቢሆን ያንቺ አልሆንም ብሎ እንግዲህ መጥቷት ነው የሄደው። በጣም አብርሽ ጥጋብ ብሎታል። ሴቶችን በዚህ ልክ ማተራመሶች ተገቢ አይደለም። አሁን ደግሞ አዲስ ፍቅረኛ አይደለም የመጣችው። እንግዲህ ያው ሩታና ፍቅር ማናት ሄርሜላ ናት የመጡት። ከዚህ በፊትም የነበሩት ናቸው። የመጀመሪያ አይነሽ ፍቅርን ብዬ ሲመሳየምኩንልሽ እኔ ነኝ እንጂ ብሎ እያቆመላመጣት ነበረ። እሷም ደግሞ በደስታ ፍልቅልቅ ብላ ወገቧን ውዷን ከልክላ ዳር ወገቧን ሰጥታው ነበር፣ ጀርባውን ነበር የሰጣችው። እሷ ግን እየሳቀችለት መስሎት ነበረ፣ እየሳቀችበት ነበረ። አንተ ድንጋይ ነክ እንጂ በሰው አልተፈጠርክም፣ ምንም ብትባል መቼም የማይገባ ሰው ነው ብላ እንግዲህ በጣም እንትን ብለዋለች ማለት ነው። ፍቅርም ከእሷም ያሳለፉት ነገር ስላለ ብዙ ትዝታ አለባቸው። ወደ ኋላ አንመለስ ብሎ እሷም ደግሞ ስሜተኛ ሆና ነበረ። ምክንያቱም ባሳለፉት ነገር እሷም በጣም በተጎዳችበት ሰዓት ነበረ እንግዲህ ፏድም ያነሳት። እሱ መንስቷት ከሱ ጋር ነበር የኖሩት። በዛው ሰበብ ልጅ ተፈጠረ። አብርሽ ደግሞ እንደዚህ ጉድ እንደምትሰራው አላወቀም።
ለአንቺም ልጅ አለሽ እና ለእኔም ልጅ አለን፣ እሱን እየተጠባበቅን ነበር። አሁን ደግሞ አንድ ለአንድ ሆነናል፣ መጋባትም እንችላለን፣ አብሮን መኖርም እንችላለን ብሎ እየተናገረ ነበረ። እሷ ባይዋጥላትም አዎ እያለችው መልስ እየመለሰችለት ነበረ። እንግዲያውስ እንደዛ ነበር ይላችኋለሁ ውድ ቤተሰቦቼ። እኔ በዚህ ልክ አብርሃም ማስመሰሉ በጣም ነው የሚያስጠላው። በቃ ከአንዳቸው ብሎ አልቆረጠለትም ነበረ። ሄርሜላ እስካሁን ድረስ እንኳን ተስፋ አልቆረጠችም ነበር። ትችችች እንደ ውሻ ብለክ እስከምታባረኝ ድረስ ደርሰሃል። እኔ ግን እንደዛ መሆኑ ተስፋ አልቆረጥኩም ነበረ በመፈለግኩ ሰዓት። እኔ ግን ላገኘክ አልቻልኩም። አንተ ግን በጣም ተስፋ አስቆርጠኸኛል። እኔ ከፈለግኩት ሰው ጋር መኖር እችላለሁ። አንተ ደግሞ አንዴ ከፍቅር አንዴ ከሩታ እነሱ ፊት ሲነሱክ ወደ እኔ ጋር መጣክ። አንዴ ደግሞ ይሄ ወታ ያዋጣሽም አትምጪ ወደ እኔ ወት ማለት ማበረታታክ ሲገባ እንዴት አሁን ትጠራኛለህ? አቤል አንተም ተስማምታበት ነው እንዴ ብለዋለች። አቤል እንግዲህ ባይስማማበትም ባይዋጥለትም እየመረረውን ቢሆን ውጦታል ማለት ነው። ነገሩ ያው በውስጥ ብዙ ነገር እያወራን ብዙ ነገር እየተመካከርን ነበረ። እሷ በአንተ የመጣ ብዙ ተጎታለች፣ ብዙ ተብላለች፣ ብዙ ተሰድባለች፣ ብዙ ተረግጣለች። እንዴት ነው እንደዚህ በአንዴ ይቅርታዬን ትቀበለኛለች ብለክ የምታስበው ሲለው ለምንድን ነው በአንዴ ይቅርታዬን አልተቀበለችም ብሎ እንግዲህ አብርሃምም ፊት እያለ ነው። መሆንም ደግሞ የለበትም። ምክንያቱም እሷም ለሱ ብዙ ዋጋ እንከፍላለች። ዛሬ ሲለው ከእሷ ጋር ይሆናል፣ ሳይለው ከሌላ ሰው ጋር ይሆናል። መሆኑ የሌለበት ነገር ነው እሱ የሆነም እያደረገም ያለው ተገቢ ያልሆነ ነገር ልጅቷን በጣም እየጎዳት ነው። ሩታም ደግሞ በዚህን ሰዓት እኔ የሚገርመኝ ነገር ማለት ነው አፈቅራለሁ ወዳለሁ የምትለው በምን ምክንያት ነው? እኔ እሷ አማራጭ ምንም ሊገባኝ አልቻለም። እንግዲህ አቤልም አትረበሽ መረበሽም የለበትም። እንግዲህ አበባም የሆነ ነገር ከዚህ በፊት ያሳለፋችሁትም ነገር ስላለ በሱ ትዝታ እንድትመለስ አንዴ ደግሞ አባብላትና ወደ አንዴ ጋር ትመለሳለች። የሄርሜላን ልብ እኔ ያውቀዋለሁ ብሎታል። ማንኛውም ሰው እኮ የሆነ ለፍቅር ዋጋ ሲከፍል አብሮ ሰው ካለ ያን እንደሚወደው ስለሚያውቅ እኔ እሷን ልብ አውቃለሁ ብሎ እንግዲህ እሱም አሳምኖታል። አብርሽም እሺ ብሎት በዚህ አስባብ ተስማምተው ተለያይተዋል። እንግዲህ እሷም ያው እሺ ማለቷም አይቀርም። ምክንያቱም በጣም ስለምትወደውና ስለምታፈቅረው መቼም እምቢ አትልም። በአንዴ እንዴት እሺ እለዋለሁ ብላ ነው። ባለፈው ያን አበባ ተሸክሞላት ሄዶ ግን እሱ እንዳልሄደና ወዶ ፈቅዶ እንዳልሄደ ከእነ አቤል አስገድዶት እንደሄዱ ነበረ እየተነገረ የነበረው። አሁን ደግሞ እሷ በዛን ሰዓት በጣም ደስተኛ ሆና ፍሬ ሆና ስትቀበለው ነበረ። ያንም ግን ምንም በዛን ሰዓት እሱም አላስደሰታትም ነበር። ምንም ማድረግ አይቻልም። እንግዲህ ውድ ቤተሰቦቼ